በተቻለኝ እረዳታለሁ። በሕመሟና በጤናዋ በደስታዋና በሐዘኗም ጊዜ ከራሷ ጋር እሆናለሁ። መከነች ሰነፈች በማለት ይህንን በመሳሰለው ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከእሷ በሞት እስክለይ አልተዋትም። ወድጄ ተቀብያታለሁና ስለዚህ በእግዚአብሔርና በተቀደሰችው በኦርቶዶክሳዊ ቤተክርስቲያን ጉባኤ ፊት በተቀደሰችው በኦርቶዶክሳዊ ቤተክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። እኔ ወለተ ማርያም ሀብተ ጊዮርጊስን የሕግ ባል የሆነኝ ዘንድ ወድጄ ተቀብዬዋለሁ። ስለዚህ ከዛሬ ጀምሮ በተቻለኝ መጠን በስራው ሁሉ እረዳዋለሁ። በሐዘኑና በደስታው በጤናውና በሕመሙ ጊዜ ከእርሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእርሱ በሞት እስክለይ ድረስ ከእርሱ ጋር እሆናለሁ፣ እታዘዘዋለሁ። ቃሌንም በእግዚአብሔርና በኦርቶዶክሳዊ ቤተክርስቲያን ጉባኤ ፊት በመሐላ እሰጣለሁ። እግዚአብሔር አምላክ ሆይ እናመሰግንሃለን። ዓለማት ሁሉ በፊት የነበርክ ሰማይና ምድር በቃልህ ያጸናህ የምድርን መሠረት በውስጧ የሚገኙ መሠረተ ሁሉ በድንግልና ንጽሕት ናትና ጥፋት የለባትምና ወንድ ልጅ ወልዳልናለችና ሚካኤል መልአክ በክንፉ ከለላ የሰማይ መጋረጃውን ሸፍና ንጽሕት ለደቀ መዛሙርቱ ይህንን ነገራቸው። ይቅርታው ቸርነቱ በእውነት ለሁላችን ይደረግልን ለዘላለሙ አሜን። የሀብተ ጊዮርጊስና የወለተ ማርያም ጋብቻ እግዚአብሔር ይባርክልን። የወዳጆቹ የአብርሃምና የሳራ የይስሐቅና የርብቃ የያዕቆብ የራሔል የዘካርና የኤልሳቤጥ ጋብቻ እንደባረከ ይባርክልን። አቡነ ዘበሰማያት እንበል። እኔ እፈልገዋለሁ 10 ደቂቃ ሰምተናል አይተናል።
ኑዛጋ ቤተክርስቲያን አካባቢ ያንጻሉ። ይህንን ሁሉ የሚመራቸው ግን አላውያን መናፍቃን ናቸው። ወንድሞች ከእነዚህ ንጹሐን በለው ይጠፋሉ። ሚስቶቻችሁ ከሚስቶቻቸው ጋር ማህበር አቋቁመው አንድ የሆኑ ዘንድ አትፍቀዱላቸው። ልጆቻችሁን ከልጆቻቸው ጋር ይተባበሩ ወይም ይጭሉ ዘንድ አትተዋቸው። በማታለያቸው አታልለው ስሜን ያስክዷቸዋልና። ዳግመኛም ከእነዚህ ሰዎች ተጠበቁ። በኋለኛው ዘመን ከካም ዘር ግዙፍ የሆኑ ሰዎች ይመጣሉ። እነርሱ ሞትን የማይደፍሩ ናቸው። ቦታው ጌታችን አምላካችን ኢየሱስ ክርስቶስ ሰማይን በከዋክብት ያስደቅ ምድርንም በየዓይነቱ ብዙ በሆነ አበባ ያሳምር። ሰማያዊ ሀብትንና ምድራዊ ዕረፍትን ለሰው የሰጠህ አሁን ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የቀረበች ልብስ ባርካት። የቀረችው ባርክ እንለምንሃለን። ለሚለብሷት ለሁለቱ ባሮች በቸርነት የደስታ የክብር የመዳን ልብስ ትሆንላቸው ዘንድ የደስታና የሐሴትን ልብስ ትሆንላቸው ዘንድ ለነፍሳቸው ለሥጋቸው ለመንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን መፍራት የሕይወታቸው የንጽሕና የሰላምና የጤና ትሆን ዘንድ የሰማይና የምድር በረከት ስጣቸው። ርትዕን ለመስራት ባለጸጎች አድርጋቸው። ቤታቸውን ለበረከት ሁሉ ምራ። በየጊዜው ሁሉ ፈቃድን ለመስራት የበቁ አድርጋቸው። አንተ ርኅሩህ ነህና ቸርነትም የበዛ ነውና ቸር ከሚሆን አባትና ከአንተም ትክክል ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስ ጋር ይገባል፣ አሁንም በየጊዜው ለዘላለሙ አሜን። ፎቶ አንቺ አሪፍ ነው። ሰካሁኝና ችግር የለ። አይተናል፣ ሰምተናል ቃለ መሃላው ሁሉን የያዝከው አምላካችን እግዚአብሔር ሆይ አምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በወይራ ፍሬ ቅባት ካህናትን፣ ነገሥታትን፣ ነቢያትን የቀባ ሰውን የምትወድ ቸር ሆይ ጌታ ሆይ ወደ አንተ እንለምናለን እንማልዳለን። ይህንንም ዘይት ተባርከው ዘንድ ሁለቱንም ባሮችን ሀብተ ጊዮርጊስና ወለተ ማርያም ያከብር ዘንድ ይሁን። የጽድቅና የበረከት መሳሪያ ይሁን። የማይጠፋ ንጽሕና ያለው ቅብ ይሁን። የማይጠወልግ መልክና የሥጋ ብርሃን ይሁን። አሜን። የጌጥና የደስታ የእውነተኛ ሀብት ይሁን። ኃይል፣ ድህነት፣ የጠላትን ሁሉ ድል የሚነሳ ነፍሳቸውና ሥጋቸውን መንፈሳቸውን የሚያድስ ይሁን። የብልጽግና የመልካም ሥራ ፍሬ የሚሰጥ ይሁን። ክብርና ምስጋና ለተቀደሰው ስምህ ይሁን።
ከአንድ ልጅ ከአንተ ትክክል ከሚሆን ከሕይወት ከሚሰጥ ከመንፈስ ጋራ ለዘላለሙ አሜን።
ከእናታችን ከእመቤታችን በረከት ከሊቀ መላእክት በረከታቸው ረድኤታቸው አማላጅነታቸው እነሱም አንድ ላይ ሀገራችን ኢትዮጵያን ከተማ ከረሃብ ከስደት ቀን ይሰውርልን። የታመሙትን ማረፊያ ማናናት ቤታችን ማስታልን። አቤቱ ቸሮ አምላካችን በሰማይ
ወይም መላእክት እንዳሉ የሚያምኑ ናቸው ፈሪሳውያን የሚባሉት የአይሁድ ክፋር። ስለሆነም እነዚህ ፈሪሳውያን ኢየሱስ ክርስቶስ በመካከላቸው ሲመላለስ የኢየሱስ ክርስቶስ ትምህርት አልጣማቸውም ወይም ሊቀበሉት አልወደዱም። ሁል ጊዜ በተቃውሞ ነው የሚነሱት እና ወደዚህ የመጡበት ምክንያት ለመፈተን እንጂ ለመረዳት አይደለም። ሁለት አይነት ጥያቄ ይኖራል። አንደኛው ለመፈተን፣ ሁለተኛው ለማወቅ። ስለዚህ እነዚህ ፈሪሳውያን ወደ ኢየሱስ ክርስቶስ የመጡት ሊፈትኑት ነው እንጂ ሊረዱ አልነበረም ይላል። ስለሆነም መጡና ይከውነው ለብእሲ ይድሃር ብእሲቶ በኩሉ ዘአበሰት ሎቱ፣ ሰው በሆነ ሁሉ ምክንያት ሚስቱን ይፈታ ዘንድ ተፈቅዶለታል ብለው ጠየቁት። አሁን ይሄ ፈተና ነው፣ ለማወቅ አይደለም እየጠየቁት ያለ እየተናገሩት ያለ ለመፈተን፣ ኢየሱስ ክርስቶስን ለመፈተን ነው። ስለዚህ የሰው ልጅ በሆነ ምክንያት ሁሉ ሚስቱን ይፈታ ዘንድ ተፈቅዶለታል ነው። ይሄ ማለት በሆነው ምክንያት ሁሉ ማለት ታመመች፣ ደኸየች፣ የሆነ ችግር ገጠማት ብሎ ማለት ነው። እንደዚህ ብለው ሲጠይቁት ኢየሱስ ክርስቶስም ኢያንበብክሙ ዘውስተ ኦሪት ዘከመ ፈጠሮሙ እግዚአብሔር ተባይተ ወአንስተ እምትካት ገብሮሙ፣ በኦሪት የተጻፈውን አላነበባችሁምን? እግዚአብሔር አስቀድሞ ወንድና ሴት አድርጎ እንደፈጠራቸው። በእንተዝ ይሐድግ ብእሲ አባሁ ወእሞ፣ ስለዚህ ሰው አባትና እናቱን ይተዋል፣ ወይተለዋ ለብእሲቱ፣ ሚስቱን ይከተላል የሚል አላነበባችሁምን ብሎ ኢየሱስ ክርስቶስ መለሰላቸው። ከዚያ ምንድነው አላቸው? በእንት ወይከውኑ ክልኤሆሙ አሐደ ሥጋ፣ ሁለቱ አንድ ሥጋ ይሆናሉ። እንከሰ ኢኮኑ ክልኤተ፣ ከእንግዲህ በኋላ ሁለት አይደሉም፣ ሁለት ሊሆኑ አይችሉም። ዘእግዚአብሔር አስተጻመረ ሰብእ ኢይፍልጥ፣ እግዚአብሔር አንድ ያደረገው ሰው አይለየው ብሎ ኢየሱስ ክርስቶስ ተናገረ። በዚህ ሰዓት ቅድም እንዳልኳችሁ ለመፈተን ስለመጡ የሆነ ጥያቄ ሊያነሱ ነው። እንደገና ምን አሉት? ለምን ትእንከ አዘዘ ሙሴ ከመ ይሃብዋ መጽሐፈ ፍላጋቲሃ ወይድሃርዋ። ታዲያ እንደዚህ ከሆነ ሙሴ የፍቿን ደብዳቤ እንዲሰጧትና እንዲፈቷት ለምን ወሰነ ወይም ለምን አዘዘ ብለው ጠየቁት። እንደሚታወቀው በመጀመሪያ ባልና ሚስት ከተጋቡ በኋላ ባልዋ ከሞተባት ወይም ሚስቱ ከሞተችበት ማግባት አይቻልም ነበር። መጀመሪያ ዝም ብሎ ነው የሚኖሩ። ሚስቱ ከሞተችበት ባልዋ ከሞተባት አያገቡም። ይሄ ነበር ሕጉ መጀመሪያ። ከዚያ በኋላ ይሄ ችግር ሲሆን ሕዝቡ ሲቸገር ሙሴ ያየና ወደ እግዚአብሔር አመለከተ። እንደዚህ እየተቸገሩ ነው ብሎ፣ ምክንያቱም በዝሙት ሊወድቁ ይችላሉ፣ ያው የሚታወቅ ነው። ከዚያ እግዚአብሔር ምን አለ? በሞት ከሆነ ማግባት ይቻላል ብሎ እንደገና እግዚአብሔር ይህንን ለሙሴ ነገረው። እዚያ ሚስቱ ከሞተችበት ማግባት እንደሚችል፣ ባሏ ከሞተባት ማግባት እንደምትችል ተወሰነ። በዚህ ሰዓት ሰው በሰው ልጅ ክፋት አለና ሚስቱን የሚጠላ ባል ሚስቱን በማይታወቅ መልኩ ይገድልና ከሚፈልጋት ሴት ጋር መኖር ጀመረ። ሚስት ደግሞ ባልዋን የምትጠላው ከሆነ ማትወደው ከሆነ ከእርሱ ጋር መኖር ማትፈልግ ከሆነ ባልዋን መርዝ በጥጣ ሊሆን ይችላል፣ የተለያየ ነገር አድርጋ መግደል ትጀምር ነበር። ከዚያ ከምትወደው ወንድ መኖር ትጀምር ነበር። ምክንያቱ ባልና ሚስት አብረው እያሉ ከተፋቱ ኃጢአትም ስለሆነ ሕጉም ስለማይፈቅድ፣ ስለዚህ በሞት ግን ይቻላል ስለተባለ ነው እንደዚህ የሆነው። በሞት ማግባት ይችላል ተብሎ ስለተወሰነ ከዚያ ሚስቱን የሚጠላ ወንድ ሚስቱን ገድሎ የገዛ ሚስቱን የገዛ አካሉን ገድሎ ከሌላይቱ ሴት ጋር መኖር ይጀምር ነበር። እንዲሁም ደግሞ ሴት ባሏን የምትጠላ ከሆነ ባሏን ገድላ ከሌላው ጋር መኖር ትጀምር ነበር። ይህን ነው ያነሱት ለጸሐፍት ፈሪሳውያን። ሙሴ የወሰነው ውሳኔ ሙሴ ያደረገው ነገር አይተው ነው እንደዛ ያለ። ከዚያ ኢየሱስ ክርስቶስ ምን አላቸው? ይህንን ሲመልሱ ሲሉት ሙሴስ አዘዘክሙ በእንተ እከየ ልብክሙ ትድሃሩ አንስቲያክሙ፣ ሙሴስ
ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ እንጂ ትካትስ አኮ ከመዝ አስቀድሞ ግን እንደዚህ አልነበረም ብሎ ኢየሱስ ክርስቶስ ተናገረ። ይሄ ማለት ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ ብሎ የተናገረው ይገዳደሉ ስለነበር ነው። ሚስት ባሏን ትገድል ስለነበር ነው። ባል ሚስቱን ይገድል ስለነበረ ይሄ የልባችሁን ክፋት፣ የልባችሁን ተንኮል፣ የልባችሁን ጭካኔ አይቶ ነው እንደዛ ያለው እንጂ በፊት ግን እንደዚህ አልነበረም። አነሂ እብለክሙ ኩሉ ዘይድህር ብእሲቶ ዘእንበለ ትዘሙ በላዴው ረሰያ ዘማ። እኔ ግን እላቸዋለሁ ሚስቱን ያለ ዝሙት ምክንያት የሚፈታ አመንዝራ ነው ብሎ ተናገረ። ያለ ዝሙት ምክንያት እዚህ ላይ መታየት ያለበት ባልና ሚስት ሊፋቱባቸው የሚገቡ እና የተፈቀዱ ነገሮች አሉ። አንደኛው ዝሙት ነው። በዝሙት ምክንያት ባልና ሚስት መፋታት እንዳለባቸው ተጽፏል። ያለ ዝሙት ምክንያት ግን ባልና ሚስት መፋታት እንደሌለባቸው ያሳያል። መሃናት የተለያዩ ችግር አለው እሱም እንደዚህ ነው ተብሎ በተለያዩ ምክንያቶች መፋታት አይገባም። መፋታት ሊገባ የሚችለው ግን በዝሙት ምክንያት ሚስት ባሏ በዝሙት ከተገኘ ባሏን የመፍታት መብት አላት። መብቱ እግዚአብሔራዊ መብት ነው። ከፈታችሁ ኃጢአት አይሆንባትም ነው መብቱ፣ ሌላ ነገር አይደለም። ፈታ እሱን ብትፈታው ኃጢአት ሊሆንባት አይችልም። ምክንያቱም በሌላው መፋታት ኃጢአት ስለሆነ። ስለዚህ በዝሙት ምክንያት ባል ሚስቱን መፍታት ይችላል፣ ሚስትም ባሏን መፍታት ትችላለች። ስለዚህ ኢየሱስ ክርስቶስ እያለው ያለ ዝሙት ምክንያት ሚስቱን የሚፈታ ነው እያለ ያለ። ስለዚህ በዝሙት ከሆነ ግን እንደሚቻል ነው እያስረዳን ያለ ቃሉ ማለት ነው። ስለሆነም እንደዚህ ሲባል ግን ንስሐ ገብተው ጥፋታቸውን አምነው ቢመለሱ ግን አብሮ መኖር አይችሉም ማለት ግን አይደለም። መብት ነው እየተነገረው ያለ። ኃጢአት ሊሆን እንደማይችል ነው እየተነገረው ያለ። ብትፈታ ቢፈታ ኃጢአት መሆን እንደማይችል በዝሙት ምክንያት ነው እየተነገረ ያለ እንጂ ንስሐ ገብተው ጥፋታቸውን አምነው ቢመለሱ ግን አብረው አይኖሩም ማለት ግን አይደለም። መብታቸው ግን እንደተጠበቀ ነው። በሌላ ሊፋቱ በሌላ ሊለያዩ አይችሉም ማለት ነው። ስለሆነም ይሄ የጋብቻ ስርዓት ባልና ሚስት አብረው የሚኖሩበት የተለያዩ ችግሮች ቢገጥሙ እየተረዳዱ እየተጋገዙ ወደ እግዚአብሔር እየቀረቡ አንድ ሆነው ቅዱስ ሥጋውን ክቡር ደሙን እየተቀበሉ እንዲኖሩ ነው። አዳምና ሔዋን አብረው እንዲኖሩ ወይም ባልና ሚስት አብረው እንዲኖሩ የተደረገበት ምክንያት ቅድም ያለው ስለ ሶስት ነገር ነው እና ስለዚህ እግዚአብሔር አንድ ያደረገው ሰው አይለየው የሚለው ቃል ነው እና እግዚአብሔር አንድ ያደረገው ትዳር በሰው ምክንያት በወሬ በአሉባልታ በተለያዩ የውሸት ነገሮች ባልና ሚስት መለያየት የለባቸውም። አሁን የሆነው ያለ በአሉባልታ ወይም በአልተጣራ ነገር ባልና ሚስት ይለያያሉ፣ ወዳጆች ይለያያሉ። አንድ ሆነው የኖሩ ሰዎች ይጣላሉ ማለት ነው። ባልታወቀ ባልተጣራ ነገር ልክ ተርቢኖስ የሚባል ሰው ሚስቱን ባልተጣራ ወሬ ወይም ውሸት በሆነ ነገር ሚስቱ እንደፈታ ማለት ነው። አሁን ያለው ይሄ ነው። ይህ ሰው ልጅ ባልና ሚስት ማለት አንድ አካል ናቸው። አንድ ሆነው እየተነጋገሩ በፍቅር በአንድነት መጓዝ አለባቸው እንጂ በዚህ በማይረባ ነገር መለያየት እንደሌለባቸው ያሳያል። ስለዚህ ይሄ ቅዱስ ጋብቻ ነው። ጋብቻ ቅዱስ ነው፣ እግዚአብሔር ተናግሮታል ራሱና። ስለዚህ በዛሬው ዕለት ሥርዓተ ጋብቻችሁን የፈጸማችሁ ወንድሞቻችን እግዚአብሔር አምላክ እስከ መጨረሻ ያጽናችሁ። ስለዚህ በዚህ ያላችሁ ሁላችሁ ምዕመናንና ምዕመናትም አምላካችን ቅዱስ እግዚአብሔር በዚህ እንደተሰበሰባችሁ በሰማያዊቷ በኢየሩሳሌም እየሰበሰበን ዘንድ የእርሱ ፈቃድ ይሁን። በስብሐት ለእግዚአብሔር። አድሮ ያስተማረን የመከረን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። መምህራችን ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን። በማቴዎስ ወንጌል ምዕራፍ 19 ከቁጥር 6 ላይ እግዚአብሔር አንድ ያደረገውን ሰው አይለየውም በማለት የረቀቀውን አጉልተው የራቀውን በማቅረብ
ሚስጥሩን አደላድለው አስተምረውናል ማለት ነው። በዛሬው ዕለት ስርዓተ ጋብቻቸውን የፈጸሙት የቤተ ክርስቲያን ልጆች ሙሽራውና ሙሽሪት እንኳን ደስ አላችሁ እንላለን። ከዛ በመቀጠል ያው ይህ ትምህርት ክርስቲያን ለሆነ ሰው የግድ ስለሚያስፈልግ በዚያው በመሳት መምህራችን መክረውናል ማለት ነው። ጋብቻው ቅዱስ ከሆነ የሚወለደው ልጅ ቅዱስ ይሆናል፣ ቤተሰቡ ይቀደሳል፣ ይባረካል ማለት ነውና እግዚአብሔር የተቀደሰ የተባረከ ጋብቻ ያደርግላችሁ እንላለን። እንኳን ደስ አላችሁ ልላችሁ እግዚአብሔር ይመስገን። እሺ፣ ከዚህ በመቀጠል በዝማሬ እግዚአብሔር እናመሰግናለን። ዝማሬውን ሊቀ ዲያቆናት ይዘምርልናል። ወደ መድረኩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን እንዲሁም ክቡር መምህራችን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች